አብርሽ ሚስጥሩን በሙሉ ዘረጋግፎ ተናገረ። ሚስጥሩ ምንድነው የሚለውን አሁን የምነግራችሁ ይሆናል። እውነትም ልብ ሰባሪ የሆነ ሚስጥር ነው አሁን የምነግራችሁ። አብርሃም እንግዲህ ከፍቅር ጋር እንደሆነ ያው ይታወቃል። ስለዚህ እኛ እንደ ቀልድ መስሎን ነበር፣ ቀልድም እውነትም ይመስላል፣ ግን እኛ ቀልድ መስሎን ነበር። ለካስ እሱ እውነቱን ነው። እኔ በቃና ሩታና ሄርሜላን አልፈልግም፣ ባይኔ ማየት እነሱን አልፈልግም፣ ከነሱ ጋር መሆንም አልፈልግም ሲል ተናግሯል። እኔ የምትሸለኝ እኔ ፍልቅልቅ ፍቅርና ሲል ተናግሯል። ልክ እንደ ስማ ፍቅርና ሲል ተናግሯል ማለት ነው አብርሽ። እኛ ደግሞ የኛ ሩታ የኛ እንቁ እንላታለን ማለት ነው። ሩታችን ጀግናችን ማለት እንፈልጋለን። አንተ ያቺኛውን የኔ ፍልቅልቅ ስትል እኛ ደግሞ እኛ ጀግና የኛ ቆራጥም ሩታችን አለችልን። ደግሞ እሷም ደግሞ የፈለገችውን አማርጣ ማግባት ትችላለች። የፈለገችውን ማግባት ትችላለች። የፈለገችውን መርጣ ማግባት ትችላለች። ስለዚህ በጣም በሚገርም ሁኔታ አብርሽ ደግሞ ያው ሩታ ሰሞኑን የሆነ ወሬዎች እየተወሩ ይገኛሉ። ፍቅረኛ ይዛለች የሚባል ወሬም እየተሰማ ይገኛል። አብርሃምም እንግዲህ ይሄን እንደሰማው እንዴት ነው እኔን ትታ ወደዛ የምትሄደው? እንዴት ነው እኔን ትታ ወደ ሌላኛው ፍቅረኛ የምትሄደው ሲል ተናግሯል። እንኳን ሄደች ነው የምንለው። እንኳን ሄደች። ሩታ ጀግና ናት። ሩታ ጠንካራ ሴት ናት። ሩታ ማለት ለሰው አሳቢ አስተዋይ የሆነች ሴት ናት። ጀግና ሴት ናት። ልጇን ያለ አባት የምታሳድግ ሴት ናት። ጠንካራ ሴት ናት እንለዋለን ማለት ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ። እውነትም የሩታ ደጋፊ ከሆናችሁ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።